ታዛ እሺ ታዛ ነው የሰማችሁ ያላችሁት። ስለ ኤአይ አወርተናል ቀደም ሲል። ስለ ፊትነስ ሰፕሊመንቶች ደግሞ በጣም ዝነኛ የሆኑበት ጊዜ ነው። በተለይ ደግሞ ኢንተርኔቱ ዓለም ላይ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወይ ኢንፍሉዌንሰርስ በጣም የሚያስተዋውቁት ነው። ያው በተለያየ ምክንያት ሰፕሊመንቶች ይወሰዳሉ። ከፊትነስ ጋር ያለው ግን የጡንቻዎችን ለማዳበር በሚል ከተክለ ሰውነት ጋር ከኢነርጂ ጋር በተገናኘ ምርጫቸው የሚያደርጓቸው አሉ። ግን ምን ያክል የተረጋገጡ ናቸው የሚለው ላይ እሱ ላይ አሳማኝ መረጃ ከሌለም በስተቀር መውሰዱ ትክክል አይደለም የሚለውን ነገር የሚያሳይ በጣም አስደንጋጭ መረጃ ነው የወጣው። ይሄ መረጃ በተለይ እዚህ ኢንዱስትሪ ላይ ትልቅ ንቅናቄን የፈጠረ ነው ተብሏል። ምክንያቱም ማንኛውም ሰው እንግዲህ ታዋቂ ካምፓኒም ቢሆን እርግጠኝነት የተሞላበት መረጃ እስከሰጠ ድረስ ሄዶ የሚገዛው ነገር ነው ሊሆን የሚችለው። ዋናው እንግዲህ አቅራቢው ለዚህ ተጠያቂነቱን ወይም ደግሞ ትክክለኛነቱን ሳያረጋግጥ ሰዎች እንዲገዙት ማድረግ ህግ እንኳን ባለበት ሀገር በጣም ክትትል በሚደረግበት ሀገር እንኳን ምን ያክል ህግ እንደሚተላለፉ የሚያሳይ ነው። ስለዚህ የትኞቹስ መድኃኒቶች ሰፕሊመንቶች በጣም ቁጥጥር ይደረግባቸዋል፣ በየጊዜው ክትትል ይደረግባቸዋል የሚለውን እንድናይም የሚያደርግ ነውና ይሄ ከአካል ብቃት ጋር በተገናኘ የሚወሰደው ተጨማሪ ምግብ ወይም ሰፕሊመንት በመውሰድ ምክንያት የአይምሮ ጤና ቀውስ የገጠመውን ሰው የሚያሳይ መረጃ ነው። ቢቢሲ ነው የዘገበው። ዳንኤል ሞርፌ ይባላል። ጂም ሄዶ አካል ብቃት እንቅስቃሴ ሊገነባው የሚችለውን ጡንቻ መዳበር ያግዛል የሚል በዛ እምነት ነው ሰፕሊመንቱን መውሰድ የጀመረው። ነገር ግን ሰፕሊመንቱን መውሰድ ከጀመረ ተከታታይ 2 አመታት በኋላ የአእምሮ ጤናው ማሽቆልቆል ይጀምራል። መጨረሻ ላይ ያልተፈጠሩ ያልሆኑ ነገሮችን ሆነዋል የሚል ቅዠት ውስጥ ነው ራሱን ያገኘው። ባለቤቱ እንደዚሁም ደግሞ አማቹን ጭምር በቃ ያልተፈጠሩ ነገሮችን እያሰበ ሲከስ የቆየ ሰው ነው። ባለቤቱ ቢዝነሱን ልትቀማው እንደሆነ፣ አማቹ ደግሞ ሊገድሉት ሙከራ እንደሚያደርጉበት፣ ጓደኞቹም ሊጎዱት እንደሚፈልጉ እንደዚህ አይነት በጣም ከባባድ የሚባሉ ሀሳቦቹን ዙሪያ ያሉ የቅርብ ሰዎቹን ግንኙነት በጣም የሚጎዳና ግራ የሚያጋባ ሁኔታ ውስጥ ነው ራሱን ያገኘው። እንግዲህ በየቀኑ የሚወስደው ተጨማሪ ምግብ ወይም ሰፕሊመንት በውስጡ ግን ቴስቶስትሮን እንዳለው አቅም ነው ዋናው ምክንያት ይሄ መገኘቱ ነው ብለው ገልጸውታል። ይህን ሰፕሊመንት የገዛው መቀመጫውን አሜሪካ ውስጥ ካደረገ ፔፕታይድስ የተባለ ፓራዳይም ፔፕታይድስ የተባለ ኩባንያ ነው። የዚህ ደግሞ ኩባንያ ባለቤት ማቲው ካዋ የተባሉት 5 አመት ከ10 ወር እስራት ተፈርዶባቸው እስር ቤት ገብተዋል ማለት ነው። ይሄ ደግሞ ሆን ብሎ ማረጋገጫ ያልተሰጠውን መድኃኒት መሸጣቸውን አምነው በመቀበላቸው ነው። መድኃኒቱን በህገወጥ መንገድም ወደ ሀገር ውስጥ ማስገባታቸው ተረጋግጧል። እንግዲህ የኚህ ሰው እህትም ጄኒፈር ስቲች ኮበር የተባሉ እንደዚሁ ማረጋገጫ ያልተሰጠውን መድኃኒት በመሸጥ በሚል ጥፋተኛ ተብለው 1 አመት ከ4 ወር እስራት ተፈርዶባቸዋል ተብሎ እስር ቤት እንደገቡ ነው የተገለጸው። እንግዲህ እህትና ወንድሙ ይሄ ንጽህናቸውን የመድኃኒቶቹን ንጽህና፣ ደህንነት ከዛ ደግሞ የኩባንያውን የምርመራ አካሄድ ወይም ፕሮሲጀር በተመለከተ መድኃኒቱ የመጣበትን ቦታ በተመለከተ መዋሸታቸውን አምነዋል ነው የተባለው። እንግዲህ ፍርድ ቤት ቀርበው ይሄንን በደንብ እንግዲህ በማስረጃም በመቅረቡ ምክንያት ነው ለእስር የተዳረጉት። ሰፕሊመንቶቹ አሜሪካ ውስጥ መመረታቸውን ቢናገሩም ግን በትክክል ሲገቡ የነበሩት እነዚህ መድኃኒቶች ከቻይና፣ ህንድና እንዲሁም የተለያዩ ሀገራት መሆኑ ታውቋል ማለት ነው። እነዚህ እህትና ወንድም የምርቶቹን ጥራትና ደህንነት በተመለከተ ማረጋገጫ የሚሰጥባቸውን ሰነዶች ጭምር አጭበርብረዋል ነው የተባለው። ፌክ ሰነዶችን ጭምር ነው ያቀረቡት ነው የተባለው። ፓራዳይም ፔፕታይድስ ድረገጹ ምን ይላል? ሁሉንም ምርቶቹን ጥራትና አስተማማኝነቱን፣ ንጽህናውን ተመርምሮ ተፈትሾ እንደሚቀርብ ይገልጻል ይላል ድረገጹ ላይ። ነገር ግን አሁን እስራት የተፈረደባቸው 2 እህትና ወንድም በሚሸጡት ማንኛውም ምርት ላይ ምንም አይነት ሙከራና ትንተናዎች
እንዳልተያያዙ ወይም እንዳልተደረጉ የሚያሳይ ነው። ስለዚህ ከቴስቴስትሮን ጋር ተቀላቅሎ የሚሸጥ መሆኑን ግንዛቤው ራሱ የላቸው የሚለውን አስቀምጠዋል። እና ስለ ቴስቴስትሮን እዚህ ሰፕሊመንት ውስጥ ከመቀላቀሉ ጋር በተገናኘ እንግዲህ ለመግለጽ የተሞከረው ቴስቴስትሮን የስቴሮይድ ሆርሞን ነው። ሰውነት በተፈጥሮ የሚያመነጨው ነው። አካላዊ እድገትን፣ ጡንቻ መገንባትን እንደዚሁም የወሲብ ፍላጎትን በመቆጣጠር በተለይ ደግሞ በወንዶች ላይ ዋናው አንቀሳቃሽ ነው ተብሎ ይገለጻል። እንዲሁም የሴቶችንም ጤና ያግዛል ብሎ ገልጾታል መረጃው። ሐኪሞች የሚያዙት የሲንቴቲክ ቨርዥን አለው ይላሉ። ነገር ግን ይሄ ያለ ምንም የሕክምና ክትትልና እውቅና ካልተወሰደ ከባድ የጉበት ጉዳት፣ የአእምሮ ጤና መቃወስ፣ የልብ እና የመተንፈሻ አካላት ችግሮችን ሊያመጣ ይችላል ብለው ገልጸውታል። እንዲያውም ለወንዶች ልጅ ያለ መውለድ ኢንፈርቲሊቲን ሊያመጣ ይችላል በሚልም እንደዚሁ አደገኝነቱን አስቀምጠዋል። ያው ምን ያክል ዶዝ ነው የሚወሰደው፣ ለምንድን ነው የሚወሰደው የሚለው ነገር መታወቅ ስላለበት ማለት ነው። ከዛ ውጭ ደግሞ አንዳንድ ምርቶች ላይ ምን ያክል መጠን አለበት የሚለው ራሱ አልተገለጸም ነው። አሁን እነዚህ ሲወስዳቸው የነበሩት ሰፕሊመንቶች ላይ ጭራሽ አለበት የሚል ነገር የለም፣ አልተጠቀሰም። እና የዚህ የፓራዳይም ፔፕታይድስ ኬዝ ኢንዱስትሪውን በማናጋት ትልቅ ጉዳይ ሆኗል የተባለው ቁጥጥር አልባ የሆነ ገበያ የፈጠረውን ውጤትም እንዲታይ ያደረገበት ነው ተብሏል። ሌላው በዚህ ኩባንያ ሲሸጥ የነበረው መድኃኒት ሳርም ይባላል። ሴሌክቲቭ አንድሮጅን ሪሴፕተር ሞዱሌተርስ ብለው ነው እንግዲህ ሲተነትኑት፣ ግን በምህጻረ ቃሉ SARM ወይም ሳርም ልንለው እንችላለን። የተወሰኑ ቲሾችን ወይም የአጥንት እፍግታንና ጡንቻን ለመጨመር ያግዛል በሚል ነው የተገለጸው። በኦንላይን ደግሞ የሰውነት አካል ብቃት ማህበረሰብ ውስጥ የፊትነስ ሶሳይቲ ውስጥ ዝነኛ የሆነ ምርት እንደሆነ ፔፕታይድስን ጨምሮ ማለት ነው። በተለይ ደግሞ በወጣት ተጽዕኖ ፈጣሪዎች ዘንድ በጣም የሚተዋወቅ እንደሆነ ተገልጿል። ይሄንን ችግር አደረሰ የተባለው እንግዲህ ችግሩ ደረሰበት የተባለው ያነሳ ነው ግለሰብ ላውራ የምትባል ሴት አግብቶ የሚኖር የተረጋጋና ጥሩ ቤተሰብ ያለው ሰው ነበረ። በምግብና ኤክሰርሳይዝ ካደረገ በኋላ ወደ 59 ኪሎ ግራም ሰውነቱ ይቀንሳል ማለት ነው። ይሄ ትልቅ ትራንስፎርሜሽን ነበር፣ ለሱ ትልቅ ለውጥ አመጣሁበት ያለው ነበርና በዚህ ተነሳስቶ ነው እንግዲህ ጂም የመሄድ ባህል አልነበረኝም ይላል። ነገር ግን ያ ሁሉን ክብደት ከቀነስኩ በኋላ ጡንቻዬን ማዳበር ፈለኩ። እነዚህ ሰፕሊመንቶች ደግሞ ያንን ለማድረግ የተሻለ መንገድ ናቸው ብዬ አሰብኩ ይላል እና ይሄንን ሳርም የተባለውን ሰፕሊመንት በየቀኑ እየወሰደ እንደነበረ ይናገራል። ነገር ግን ለሰው ልጅ ጥቅም እንዲውል ማረጋገጫ አልተሰጠውም ነው። የሙከራ ገና ኤክስፐሪመንታል መድኃኒት እንደነበር ተገልጿል እና ይሄ የጉበት ጉዳት፣ የልብ ችግር ሊያመጣ የሚችል አደጋም አለው ብለው ነው የገለጹት እነሱ። መርፌ በየቀኑ እንግዲህ መወስደው ሰፕሊመንት ነበርና እኔ እንደውም በጣም የተማመንኩት የዳይተሪ ሰፕሊመንት ተብለው በግልጽ ተመድበው ከተቀመጡ በዛ ስር ካሉ ሰፕሊመንቶች ውስጥ ነው ያገኘሁት ብሎ ነው የሚገልጸው። እንግዲህ አቅራቢው ፓራዳይም በተለያዩ ገጾቹ ላይ በአሜሪካ ምግብና መድኃኒት አስተዳደር ከኤፍዲኤ ጋራም እንደዚሁ እውቅና እንዳለው ጭምር የገለጸበት መረጃ አለ። ስለዚህ እነዚህ ነገሮች አሳማኝ ናቸው የሚለውን እንዲወስድ አድርጎታል። እንደ ሌሎቹ ሰለባዎች ሁሉ ምርቱ ደህንነቱ የተጠበቀ ነው ብዬ አምኜ ነበር ይላል። ሌሎችም አሉ፣ እሱ ብቻ ሳይሆን ቪክቲም የሆኑት ሁሉንም ነገር በጥናት የተደገፈና 99% አስተማማኝ እንደሆነ ይገልጽ ነበር። ነገር ግን ይሄ ሁሉ ውሸት ሆኖ ነው ያገኘሁት ይላል። ሳርም እንግዲህ ጃንዋሪ 2023 ነበረ ይህንኑ ሰፕሊመንቱን መውሰድ የጀመረው ሳርም የተባለው ማለት ነው። ለጥቂት ወራት በጎ ውጤት ነበረው ይላል እና ረጅም እንቅስቃሴ ሁሉ አድርጌ ብዙ ኃይል በቃ ኢነርጂ ይኖረኝ ነበር ይላል። የኩባንያው ድረገጽ እንግዲህ ሀሰተኛ የጥናት ምርምሮችን በማካተት እና ሌሎችንም እንደዚሁ ሌሎች ምርቶቹ ላይም ምርመራ መደረግ አለበት የሚለው ነገር ከሌሎች ሰለባዎች ጋራም በተገናኘ እንግዲህ እንዴት ሊታወቅ ቻለ የሚለውንም አስቀምጦታል መረጃው። ስለዚህ እነዚህ እሱ ያያቸው ማስረጃዎች ትክክለኛ ነው ብሎ እንዲያምን እንዳደረገውና ምርቱ መጠቀም
እንደጀመረ ይገልጻል። ሌሎችም እንደዚሁ ምርቶችን ከዚሁ ከሳርም ውጪ ተጨማሪ ሰፕሊመንቶችንም መውሰድ ጀመረ ማለት ነው ከዚሁ ኩባንያ ከሚያቀርባቸው እና እነዚህ ምርቶች መውሰድ ከጀመረ በኋላ የገነባውት ህይወቴ ነው የተበላሸው፣ ትዳሬ፣ ከጓደኞቼ ጋር ያለኝ ህይወት፣ ከቤተሰቤ ጋር ያለኝ ግንኙነት ሁሉ በጣም መበላሸት ጀመረ ይላል። በችሎት ሂደቱ ላይም የስነ አእምሮና ይሄ የመድኃኒት ከፋርማሲ ጋር ሙያ ያላቸው ዶክተር ኤሪክ የተባሉ ባለሙያ ምን ብለዋል? ማስረጃ አቅርበው ነበረ። መርፌ በወሰደው ሰፕሊመንት ምክንያት የአእምሮ ጤና መቃወስ አጋጥሞታል የሚለውን እንደ ማረጋገጫ ሰጥተው እንደ ማስረጃ ይሄም በችሎት ሂደቱ ወቅት ተጠቅሷል ይላል እና የኤፍዲኤ ምርመራ ደግሞ አስቀድሞ ተጀምሮ እንደነበረ ይሄ ኩባንያ በሚያቀርባቸው ምርቶች ላይ ተገልጿል። 2020 ላይ ነበር የጀመረው። 2020 ላይ ምን አድርጎ ነበር? የማስጠንቀቂያ ደብዳቤ ጽፎ ነበር እዚህ ኩባንያ ላይ ማረጋገጫ ያልተሰጠው መድኃኒቶችን መሸጥ እንዲያቆም የሚል ማለት ነው። ሴፕቴምበር 2023 ላይ ደግሞ ኤፍዲኤ የአሜሪካ ምግብና መድኃኒት አስተዳደር ማለት ነው የሳር ምርቶችን በማስቆም ምርመራ እንዲደረግ አዘዘ። ከዛ ሁሉም ሰፕሊመንቶች ያው ከቴስቴስትሮን ጋር የተቀላቀሉ ናቸው የሚለው ታወቀ የሚለውን አስቀምጧል። የመርፌ ባለቤት ምን ትላለች? ላዋራ ባለቤቷ በአንድ ምሽት መቀየሩን ነው የተናገረችው። ከአፍቃሪ ባል ወደ ሴራ ሸራቢ ባል ነው የተቀየረው ትላለች። እንግዲህ ያጋጠመው ከባድ የባህሪ ለውጥ ማለት ነው። አንድ ጊዜ ያለቅሳል፣ ምን ሆኜ ነው ብሎ ራሱን ይጠይቃል። ሌላ ጊዜ አጠራጣሪ ነገሮችን ያወራል። ምንም አይነት የአእምሮ ጤና ችግር ያለበት ሰው አልነበረም። በቤተሰቡም እንደዚህ አይነት ታሪክ የለም ከአእምሮ ጤና ጋር በተገናኘ ብላ ትገልጻለች። ጓደኞቼ ሊጎዱኝ ነው ወይም የሆነ ነገር አድርገው ሊገሉኝ ይፈልጋሉ የሚሉ ሀሳቦች ይመጡበታል። እሷንም እንደዚሁ ባለቤቱንም በተለያየ መንገድ መጠራጠር፣ እንዲህ አይነት በቃ ግንኙነቱን ሊያበላሹ የሚችሉ አደገኛ ባህሪያትን ነበር የሚያሳየው። ከዛ ዲሴምበር 24 ላይ መርፌ የሰፕሊመንቱ ያልቅበታል ማለት ነው እየወሰደ የነበረው። የዛን ጊዜ ነው እንግዲህ ማወቅ የጀመረው። ከዛ በኋላ ሲያልቅበት የነበረበት ይሄ ከባድ የሆነ የባህሪ መቀያየር እየተሻሻለ መምጣቱ መገንዘብ ጀመረ ማለት ነው። ግን መርፌ ይሄ ኤፍዲኤ ምርመራ መጀመሩን አላወቀም ነበረ። እሱም ሆነ ቤተሰቦች አላወቅንም ነበር ይላል። ፌብሩዋሪ 2025 ላይ ነው እንግዲህ ሲወስደው የነበረው ሰፕሊመንት ይሄ ከስቴሮይድስ ጋር የተቀላቀለ መሆኑን ማወቅ የቻለው ተብሏል። ባውቅ ኖሮ ኤፍዲኤ እንግዲህ ለሕዝብ ይፋ አድርጎት ቢሆን ኖሮ የሰጠውን ማስጠንቀቂያና የምርመራ ሂደቱን በኩባንያው ድረገጽ ላይም እንደው ትንሽ እንኳን ማስታወሻ ባገኝ ኖሮ ይሄ ሁሉ ነገር አይፈጠርም ነበረ። ነገር ግን ሳላቅ ምርቱን ስወስድ ቆየው ይላል። አሁን ላይ ግን ያው ሙሉ በሙሉ ማገገሙን ገልጿል። ከ167 ሰለባዎች ውስጥ አንዱ ሆኗል ማለት ነው። በአጠቃላይ ወደ 78317 ዶላር ካሳ የተጠየቀበት ነው ኩባንያው ላደረሰው ጉዳት። ሌሎች ምን ገጠማቸው በሚለው ላይ እንግዲህ በፍርድ ቤትም እንደተገለጸው የደም መርጋት፣ የልብ ህመም፣ ጭንቀት፣ ድባቴ አንግዛይቲ የምንለው ማለት ነው እና ዲፕሬሽን ሪፖርት መደረጋቸው ተቀምጧል። እና በፍጹም ከዚህ በኋላ ብሎ ነው የተናገረው እሱ መጨረሻ ላይ እኔ በወደኩበት ወጥመድ ሰዎች እንዲወድቁ አልፈልግም እና ያው ሁሉም ሰፕሊመንት ሴፍ ነው፣ ደህንነቱ የተረጋገጠ ነው የሚለው ነገር ነው ያታለለኝ እኔን ብሎ ይናገራል። ስለዚህ ጤናዬንም ቤተሰቤንም ህይወቴን በአጠቃላይ የቀየረ ችግር ውስጥ ነበር የገባሁት ብሎ ገልጿል። ከዚሁ ሰፕሊመንት ከመውሰዱ ጋር በተገናኘ ማስተዋሉም ሪፖርት ውስጥ መከተቱ የሚገርም ነው። በእርግጥ ጥናት ላይ ነበረ፣ ምርመራ እየተደረገበት ነበር ተቋሙ ከተባለ ተጠቃሚዎችን ማግኘታቸው አይቀርም። ግን አስገራሚው ነገር ባይጠቅመንም እንኳን አይጎዳንም እንላለን። ይሄ ሰፕሊመንት ብዙ ጊዜ ባይጠቅምሽ ይችላል ግን አይጎዳሽ። በቃ አሁን አሜሪካ ውስጥ የሚሰራ አንድ ካምፓኒ ድረገጹ ላይ ጭምር እንደዚህ አይነት ፌክ ነገሮችን ያቀርባል ብሎ እንደውም ከአሜሪካ የመጣ ነው አይደል የምንለው ብዙ ጊዜ በጣም በቃ ከጥራት ጋር እናገናኛለን ብዙ ነገሮችን። እንኳን አሜሪካ ቀጥታ የተመረተ አሜሪካ አዛው ሌላ ሀገር የተመረተ እንደዛ የሚሉ አሉ ካፕሽኖች። ገቡት እንግዲህ ከቻይና ከህንድና ሌሎችም ሀገራቶች ናቸው። ይሄንን ሁሉ ነው ከየት ነው ምንጫቸው የሚለውን ሁሉ ነው አቅራቢዎቹ ያጭበረበሩት ነው።
ከዛ ደግሞ በግልጽ አልተጠቀሰም ምን አይነት አሁን ምን ይዟል የሚለውን ራሱ በግልጽ የተነገረ ነገር የለም። እንዲያውም በጣም አስተማማኝ ምርቶች እንደሆኑ ነው ድረገጹ ላይ የተገለጸው ተብሏል። ስለ ካምፓኒው አሁን ገብተሽ ጉግል ብታረጊ ከዚሁ ከሐሰተኛ ሰፕሊመንቶች ማጭበርበር ጋር በተገናኘ ያው ባለቤቱ እስር ቤት የገባ ካምፓኒ እንደሆነ ተገልጿል ማለት ነው። ቢያንስ መረጃ ይለዋወጣሉ። እሱም እኮ አሁን መረጃው ትንሽ በስተውሰይ ኖሮ አልወስድም ነበር። ከዛ ድረስ ግን ብዙ ሰዎች እስኪጠቀሙት ድረስ ምርመራ እንኳን እየተካሄደም ቢሆን በእነዚህ ምርቶች ላይ ዝግ ይሁን ወይም ከማጭበርበር ጋር በተገናኘ ተዘግቷል ወይም ደግሞ እንደዚህ አይነት ነገር አለ የሚሉ ምንም አይነት ፍንጮችም ማስታወሻዎችም ማስጠንቀቂያዎችም የሉም። ልክ ነው። ስለዚህ አንዳንዴ ይፋዊ ድረገጻቸውን እስቲ ገብታችሁ ትክክለኛ መሆናችሁን አጣሩ ይባላል ለብዙ ነገር። ምናልባት በሂደት ላይ ሊሆን ይችላል የነዛ ካምፓኒዎች ጉዳይ። ስለዚህ ማረጋገጫ ሳይገኝ ተዘጉ ወይም ደግሞ ከማጭበርበር ጋር በተገናኘ እዚህ ደረጃ ደረሱ የሚሉ መረጃዎችን ላናገኝ እንችላለን። ብቻ ብዙ ነገሮች ያው እንግዲህ የጤና ጉዳት የሚያመጡ እንኳን ወደ ሆድ የሚገቡ እንደዚህ አይነት በቃ ጉዳት አያደርሱም የተባሉ ሰፕሊመንቶች ሳይቀሩ ምን ያክል አደገኛ ነገር እየሆኑ እንደመጡ ማሳያ ነው። አንድ ቪዲዮ አሳይቼሽ ነበር አይደል? ከዛው ከአሜሪካ ነገር ቀርጻ ይለቀቀች። በቃ ልሞት ነበር ሌሊቱን ትንፋሼ በቃ ትንፋሽ አቁሜ ነበረ፣ ተጨንቄ ነበረ። ሰፕሊመንት ነው የወሰደችው፣ ግን ሌሎች ጓደኞቿ ሲጠቀሙ አይታ ነው የወሰደችው። በኋላ ኮላጅን ምናምን የሚባለው በጣም ብዙ ሰው እንደሚወስደው ይናገራል። ግን አሁን አንዳንድ ነገሮችን ስትወጪ የተባለው የአለርጂ ነው። ከዛ ግን የነገራት ፋርማሲስቱ ምንድነው በኋላም ሕክምና ቦታ እኮ ሄዳለች። ሌሎች ሰዎች ላይ ያልሰራ ንጥረ ነገር ቅድም እንዳልሹ ኦስትሮጅን ሊሆን ይችላል ወይ የሆነ እዛ ጋር ምን ዘረዝራት ነገር አንቺ ጋር ስራ ሊኖራት ይችላል። ባንቺ የጤና ጉዳይ ሊሆን ይችላል። አለርጂ ሆኖ ምላሽ የሚሰጥበት መንገድ ሊሆን ይችላል። እና ቅድም የተባለው ይሄ ከጉበት ጋር ከመተንፈሻ አካላት ጋር ወዲያው ነው ሪያክት የሚያደርገው። ከዛ ኦክሲጅን እንዳይተላለፍ ወደ አይምሮሽ ምክንያት ሊሆን ይችላል። እና በቃ ሞትን አይቼው መጣሁ ነው ያለችው። በደቂቃዎች ውስጥ ነው የሆነው። ሞትን አይቼው መጣሁ። ቤቴ ራሱ ሰው አልነበረም፣ አብሮኝ አልነበረም ማለት ሌላ ሀገር ነው የምትኖረው። ይጠቅመኛል ብላ ያደረገችው ነገር እንግዲህ ሁሉንም ነገር እንፍራ ሳይሆን ኬስ ነው የመጣው፣ ምን አይነት ማረጋገጫ አግኝቷል የሚለውን ማየት እንዳለብሽ ጭምር ነው። ምን ያክል ደግሞ ይሄ ነገር ለኔ አስፈላጊ ነው የሚለውን ሰዎች ስላሉት ስለተናገሩትን ብቻ ሳይሆን ያው በደንብ መነጋገር ያስፈልጋል። አሁን ደግሞ እኛ ሀገር ላይ በጣም እየተዋወቁ ነው ሰፕሊመንቶች። አማራጭ ነው መምጣታቸው እኮ ጥሩ ነው። አሁን ይሄ ጥራት ያለው ህይወት ከመምራት ጋር ይሄ የተመጣጠነ ምግብ ተመገቡ ከሚለው ጋር ከብዙ ነገሮች ጋር በተገናኘ ሰፕሊመንት አንዱ አማራጭ የሆነ መጥቷል አይደል? አጋዥ ሆኖ ሰዎች እንግዲህ በተፈጥሮ መንገድ ተመግበው ያላገኟቸውን ነገሮች በሰፕሊመንቶች አማካኝነት ያገኛሉ በሚል እዚህ ላይ የሚሰሩ ባለሙያዎች ራሱ በደንብ እያስተዋወቁት ነው። ግን ሲያስተዋውቁት ምርቶቹ ደህንነታቸው ጥራታቸው የተረጋገጠ ነው ወይ የሚለውን እርግጠኛ ቢሆኑ ጥሩ ነው። ምክንያቱም ከሆነ ጊዜ በኋላ አደጋዎች ሪፖርት ቢደረጉ ያሳዝናል። ይሄ የሰው ህይወት የረጅም ዓመት አደጋ ላይ ጥሎ ቢዝነስ መስራት ከባድ ነው። 2020 ላይ እንግዲህ ምርመራው ተጀምሮ እሱ ግን ለረጅም ዓመት ሲወስደውና ሲሰቃይ ነበር። 2 ዓመት ባለመደረጉ ለ2 ዓመት ወሰደው። ሲያልቅበት ነው ካለቀበት በኋላ ነው ልክ የሁኔታው ይሄ የባህሪውን መሻሻል ሲያመጣ ከዚህ ጋር ሊገናኝ ይችላል የሚለው ማስተዋል የጀመረው። እሺ ታዛ ነው እየሰማችሁ ያላችሁ። ታዛ